የእግዚአብሔር ጸጋ በደንብ ስሙ ከኛ አቅም ጥረት ጉልበት በላይ በሆነ አሰራሮ ዓለማዊ ምኞትን ኃጢያተኝነትን ምን ሊያደርግ ነው የሚመጣው? ሊያስክድ ነው። ያስክዳል። አሁን አንዳንድ ሰው ማለት በጌታ ኢየሱስ ክዳል እንደሱ አለ እንደዚህ ክቻለው አይደለም እኮ የሚል ጸጋ የሚያስክድህ እኮ ባኗኗር ነው የሚያስክድ። እየኖርክ ትክደዋለህ፣ ሳታውቀው ትክደዋለህ። በፊት በጣም የሚያስደስት ወይንከ ያስተፈስከ የምትለው ያው ብርጭቆ ይቀልባል፣ እያየኸው ትጸየፈዋለህ። ውስጥ ሆኖ ያስክዳል፣ አይመጥንህም ይላል። ይሄ ካንተ አይምሮ በላይ ነው ይላል። አንተ እዚህ ዓለም ላይ ምን ትሰራለህ ይላል። እያየኸው ትንቀዋለህ። ጸጋ ማለት እሱ ታግላ አይደለም። ጌታ ይህንን አጭር ቀሚስ እንዴት ልገላገለው ብላ አይደለም። አይተው አታየውም። ለምን ሲባል ጸጋ ባንተ ውስጥ የሚያመጣው ብቃት ስላለ በፊት የሚያጓጓን ሁሉ ሀቢቱን ይነቅለውና ፊውሱን ካንተ ላይ ይነቅለውና ዓለማዊ ምኞትን ይነቅለውና አንተ መሽተትና ያንን መመኘት ታቆማለህ። ሮሜ ምዕራፍ 5 ከቁጥር 1 እስከ 11 ድረስ ያለችውን አንድ ላይ አውጥተን በጋራ ረገጥ አድርገን ጮክ ብለን እናነበዋለን። በጋራ ነው የምናነበው። 1 3 አንድ ላይ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል። በእግዚአብሔርም ክብር ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። የራሱን ፍቅር ያስረዳል። ይልቁስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ቁጥር 2 ብቻ ደግሞ አንዴ እንደግማታል። 1 3 በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም ክብር ተስፋ አሜን። ሮሜ መጽሐፍ ባለፈው ምዕራፍ 5ን ስንጀምር አንድ መግቢያ ርዕስ ሰጥቼው ነበር። ትዝ ይላችኋል? ከቁጥር 1 እስከ 11 ያለው ርዕሱ ምን ነበር? ትዝ ይላችኋል? የደህንነት ማረጋገጫ ብለን ነበርና ምዕራፍ 4 ላይ በተአምራታዊ ውልደት ውስጣችን አንድ የከበረ ውድ የሆነ አዲስ ፍጥረት ልክ ይስሐቅ አብርሃም ቤት በተአምራት እንደተወለደው ሁሉ ጌታችን ክርስቶስ ኢየሱስ ወይም አዲሱ ሰው በእኛ ውስጥ በተአምራት ነው የተወለደው። አብርሃም ይስሐቅን ለመቀበል የራሱ የጥረቱ ውጤት በሕይወቱ ላይ ያመጣለት አንዳች ነገር አልነበረም። አብርሃም በቤቱ ጥሮ አንድ ልጅ አምጥቷል። በራሱ ያመጣው ከአጋር የወለደው ስሙ እስማኤል ይባላል። እስማኤል እግዚአብሔር የተስፋ ቃል የተናገረበትና እግዚአብሔር በፊቱ የሚባርከው የሚያጸድቀው ልጅ ሳይሆን አብርሃም ሰርቶ ያመጣው ስለሆነ እግዚአብሔር አብርሃምን አሁንም አልደገምኩም፣ ኤልሻዳይ ነኝ፣ በፊቴ ምን በል ተመላለስ ብሎት አብርሃም በዘመኑ መጨረሻ የ100 ዓመት ሽማግሌ በሆነ ጊዜ የራሱ አቅም የራሱ ችሎታ የሳራ ማህፀን ሙት በሆነ ጊዜ ባልቻሉ ጊዜ እግዚአብሔር የተስፋ ቃሉን ጠብቆ በቤት ውስጥ ምን ያደረገበት ነው? ልጅን ያመጣበት። ይህም ያሳየው አብርሃም ዓመታት ጠብቆ ልጅ ተቀብሏል። ማንን? ይስሐቅን። ይስሐቅ በሱ ችሎታ የመጣ ሳይሆን ይስሐቅ በእግዚአብሔር መለኮታዊ ኃይል የመጣ ነው።
ይስሐቅ በአብርሃም ቤት ውስጥ በተስፋ ቃል የመጣ ነው። ይስሐቅ አብርሃም ቤት ውስጥ ከአብርሃም አንዳች መዋጮ ሳይኖርበት እግዚአብሔር በእድሜው መጨረሻ ላይ እንደ ተስፋ ቃሉ የሰጠው ምንድነው? ስጦታ ነው። በአጭር ቃል የአብርሃምም የሳራም እንትን የለበትም። የእጃቸው ውጤት፣ የስራቸው የአቅማቸው ውጤት የለበትም። እንደውም 3 እንግዶች በአብርሃም ቤት በመጡ ጊዜ ምን አለ? አንደኛው እነሆ የዛሬ ዓመት እመጣለሁ ለሳራም ልጅ ይሆንላታል ሲል፣ ሳራ በድንኳን ውስጥ ሆና ምን አለች ነው የሚለን? ወድቃን የሳቀችው። ዝም ብላ ሳቀች ሳይሆን ወድቃን የሳቀችው። ምክንያቱም ሊፈጸም የማይችል የሐሰት ትንቢት ነው። ኦልሞስት ወደ 50 ዓመት አልፎኛል መውለድ ካቆምኩኝ፣ የሴት ወጉ አልፎኛል እና እንዴ ብላ ክትክት ብላ ነው የሳቀችው። እና መሳቋ በእውኑ ሳቅሽን ለእነሆ የዛሬ ዓመት ይስሐቅ ይሆናል ሲላት እኔን ተወኛለች ነው። እንደው ጌታዬስ አሁን ይሆንለታልን? ምን ማለት ነው? እንደው አንቺ አታምኝም ብትለኝ እንኳን ጌታዬ ማለት ምን ይሆንለታል? ይሆንለታል ወይ ማለት አቅም አግኝቶ ከኔ ጋራ ሴክስ አድርጎ ልጅ ለመውለድ የሚያስችል አቅም የለውም። ኦልሬዲ ምን ብሏል? እሱ ራሱ ሞቷል። እናንተ የሞተ ነገር ውስጥ ትንቢት ትናገራለህ ብላ ወድቃ ነው የሳቀችው። ግን በእንግድነት ሲመጣ ከነሱ አቅምና ችሎታ የማይጀምር የሆነ መንፈስ ብሎባቸው ነው የወጣው። የዛሬ ዓመት እመጣለሁ አላ። ስለዚህ ከዓመት በፊት ለካ ሊያስጸንስ ነው የመጣው። ሞቷል አብርሃም ባለችበት ሰዓት ላይ ህይወት የሚሰራ የእግዚአብሔር ጸጋ ነው። ድነት የመጣው ህይወታችን ላይ ኢየሱስ የተወለደው እኛ ጾመን ጸልየን አቅም አግኝተን ሳይሆን መለኮታዊ እጁ ተሰርግታ ከኛ በማይጀምር የመለኮት አሰራር ልጁን ኢየሱስ እኛ ውስጥ የወለደ እሱ ብቻ ነው። አንኳኩቶ ነው የመጣው። አንዳንድ ሰው ደግሞ አሁን እኔ ሄጄ ነው ፈልጌ ነው አይደለም። አብርሃም ቤት እንግድነት ራሱን አንኳኩቶ መጥቶ የዛሬ ዓመትም እመጣለሁ ያለው ራሱ ነው። እኛም ጋር ራሳችን በቤት ቁጥር በአካባቢ በሰፈራችን ባለንበት አንኳኩቶ ልባችን ውስጥ የገባ ስሙ ይባላል። እስኪ ዳንኩት በለ። በታምራት ነው፣ ከኔ አይጀምርም። ያዳነኝ እሱ ያኖረኛል። ምዕራፍ 4 ላይ ይህን አይነት ውልደት እንዴት አድርገን በክርስቶስ አዲስ ፍጥረት እንደሆንን እኛም ልክ እንደ ይስሐቅ በተስፋ ቃል የተወለድን እንደሆንን አብርሃም አመነ፣ ልጅ ተቀበለ አለንና እኛም እንዲሁ ኢየሱስን ከሙታን ባስነሳው ለምናምን ጽድቅ ሆኖ ይቆጠርልናል። ጽድቅ የሆነልን የተቆጠረልን ስላመንን ነው እንጂ ስለሰራን አይደለም። መስራት አንችልም፣ ማመን ግን ችለናል። እንድናምን ደግሞ የእምነት ቃል የስብከቱ ወንጌል ወደኛ መጥቶ አሸንፎን ነው አለ። ምዕራፍ 5 ሲጀምርን እንግዲህ ከታረቃችሁ፣ እንግዲህ በእምነት ከጸደቃችሁ ከእግዚአብሔር ጋር የመጀመሪያ መተማመኛ ሰላም ነው። ጠላትነት ተወግዷል። በአንተና በእግዚአብሔር መካከል አንዳች የጠላትነት ስሜት ዘፍጥረት ምዕራፍ 3 ላይ ለመጀመሪያ ጊዜ ከዛፏ ፍሬ በበሉ ጊዜ ሰው ያለው ምንድን ነበር? እግዚአብሔር ባንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ። የእባቡ ዘር በሰው ውስጥ ከመገኘቱ የተነሳ ኃጢአት ከእግዚአብሔር ጋር ጠላቶች ነበር። ይሄው ለዚህ ጋር ምን ያለ ገና ጠላቶች ሳለን አይደል? ኃጢአተኞች ሳለን ክርስቶስ ለኛ ምን ብሏል? ስለዚህ ጠላቶች ነበርን፣ ሰላማዊ ሰዎች አልነበርንም። ግን ያ የልጁ የኢየሱስ ክርስቶስ ስራ የኛ ስራ ሳይሆን የልጁ የኢየሱስ ክርስቶስ ስራ ከእግዚአብሔር ጋር ያለውን ጠላትነት አስወግዶታል። የሚደንቀ ብትጣላው ማሆን አይጣላም። አሹራንሱ አሁን ለመሰለ የማይጣላ የታረቀ እንታረቅ ብለኸው ሳይሆን ራሱ መጥቶ ስለታረቀ አሁንም እጣላዋለሁ ብትልም እሱ አይጣላም። ግን ፍቅሩን ስለቀመስን የመጣላት ጉልበት የለንም። ሰላም ግን አለን። ሃሌሉያ። ምን አለን? አልገባኝም። ምን አለን? እሺ አሁን ቁጥር 2 ላይ ዛሬ ማውራት ጋራ ስለሚገናኝ ቁጥር 2 እስከ ድርብ ሰረዟ ድረስ አንብብልኝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። ኦኬ። በእርሱ ደግሞ ምን ወዳልንበት የሆነ የቆምንበት ቦታ አለ። በእርሱ ደግሞ
ወደዚህ ወደ የቆምንበት ሰፈር የሆነ ቦታ ላይ ብቻ አማኞች ምን ብለዋል? ቆመዋል። ወደዚህ ወደ ቆምንበት ደግሞ ምን ብለናል አለ? ወደ ቆምንበት ወደዚህ ምን ጸጋ በእምነት መግባትን አግኝተናል ነው የሚለው። መግባትን አግኝተናል። እንግዲህ አንዱ ኢንሹራንስ ባለፈው ሳምንት ስናይ ከእግዚአብሔር ጋር ምንድነን ነው? ሰላም ነው። ዛሬ ሁለተኛው ኢንሹራንስ ደግሞ ተንገዳግደን ልንወድቅ በማንችልበት መቆም በጸጋው ቆመናል። እቺ በጣም ቁልፍ ናት። በምንድን ነው የቆምነው? በጸጋው አሁን ምን ብለናል አለ? ቆመናል ነው የሚለው። አማኞች ከእግዚአብሔር ጋር ሲታረቁ የሚታረቁት በስራቸው ሳይሆን እግዚአብሔር በጸጋው እነሱን ለማዳን በሚዘረጋው አሰራር። ለዚህ ደግሞ ቲቶ ምዕራፍ 2 ቁጥር 11 ላይ እንዲህ ይለናል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ሰዎችን ሁሉ ምን የሚል የሚያድን ነው። ግን የማን ጸጋ? የእግዚአብሔር ጸጋ ምን ብሏል? ተገልጧል። ይህም ዓለማዊ ምኞትንና ኃጢአተኝነትን ክደን የሚያስክድ ጸጋ ነው። ሃሌሉያ። ሊያድነን ሲመጣ አስክዶ ነው የሚያስጀምረው። ምን ያስክዳል? ዓለማዊ ምኞትን ያስክዳል። ካንተ ላይ ምን ያስክዳል? ጸጋው ባንተ ህይወት ላይ ኃጢአተኝነትን ያስክዳል። እንዴት አድርገን የምትክደው? አንተ አይደለም የሚያስክድ ጸጋ ነው የሚመጣው። ልክ አብርሃም እንዴት ይሆንለታል ብላ እንደሳቀችው አንተ ራስህ እየሳቅ ትክዳለህ። በእምነት አይደለም እኮ ጸጋው ሳታውቀው አንተ ህይወት ላይ ከሚሰራው ስራ የተነሳ መካድ ያስችላል። በምንድነው የተለወጥኩት? ግራ ይገባል። የሆነ ሰዓት ላይ ተቀይረ ነው የምታገኘው። ሁሌ የእግዚአብሔር ጸጋ ሰዎች በደንብ ስሙኝ፣ ጥረው ታግለው ሰርተው አይሆንም። የእግዚአብሔር ጸጋ ወደ እነሱ የሚመጣው እነሱ ተስፋ ቆርጠው ባበቁ ሰዓት ላይ የእግዚአብሔር ጸጋ ስራ ይጀምራል። ዘካርያስን ይዩት። ለዓመታት ዋጋ ከፍለዋል፣ ጸልየዋል። ካህን ነው፣ የእግዚአብሔር አገልጋይ ነው። ሚስቱ ኤልሳቤት እንድትወልድለት ያላደረገው ነገር የለም። ካህን ስለሆነ ነቀፋ እንዳይገኝበት ልጅ እንዲኖረው አቅፎ እንዲስብ በቤቱ እንዲያሳድግ ይመኛል። ተተኪ ካህን በቤቱ ማፍራት ይፈልጋል። ግን በሱ አቅም ችሎታ በጸሎቱም አልሆነም። ከጨረሰ በኋላ ግን ከልጅም ደግሞ ከሴት ከተወለዱት መካከል እሱ ሊተካ የማይችል ውድ ልጅ ነው የመጣው። እንዴት መጣ ስትለው መለኮት ነው በምስራች ያመጣል። እና ዘካርያስን ነው አያውቅም። ምን አይልም። መጥቶ ምንድን ያለው? ሚስት ኤልሳቤት እርጉዝ ናት ነው ያለው። መርምሬ ድርሽበት እርጉዝ ናት ነው። አሁን ተወልዳለች አይደለም እኮ ያለው፣ እርጉዝ ናት ኦሬዲ። ያልሰማ ምንድን ነው? ኧረ በእናትህ አፎግራል አይደል? ፉገር አይደል? በጊዜው ሊፈጸም ያለውን ቃል አላመንክምና ሎክዳውን አደረገዋለሁ። ለምን? ስሙ ዮሐንስ ነው ይባላል። ዮሐንስ የሚባል ልጅ ነው የመጣው። ዮሐንስ ማለት ደግሞ የእግዚአብሔር ጸጋ ማለት ነው። ስለዚህ የሚመጣው የእግዚአብሔር ጸጋ ነው። የጸሎት ውጤት አይደለም፣ ያንተ ጥረት ውጤት አይደለም። የሚመጣው ስሙ የእግዚአብሔር። ስለዚህ ጸጋ ደግሞ ባንተ ስራና ባንተ እድሜ አይመጣም፣ በእግዚአብሔር አሰራር ነው የሚመጣው። አረ እንዴት ይሆናል? እኛ ዘመን ላይ ጸጋ አልተጀመረም ሲል ሎክድ አደረገውና አሁን ጊዜው ጸጋ በሚጀምርበት ሰዓት ባለማመን ለጊዜው ብሎ ኦፍ ነው ያደረገው። ዮሐንስ ከተወለደ በኋላ ለመጀመሪያ ጊዜ አፉ የተከፈተው ስሙን ማን እንበለው ሲሉት የእግዚአብሔር ዮሐንስ ማለት የማን? ልክ የእግዚአብሔር ጸጋ ሲል አፉ ተከፈተ። ልክ ጸጋ ስታምን ጸጋ አፍን ይከፍታል። ህግ ደግሞ መጥቶ አፍን ዝጋ ነው የሚል። ሃሌሉያ። የእግዚአብሔር ጸጋ አፍን ነው የሚያስከፍት። ስለዚህ የእግዚአብሔር ጸጋ በደንብ ስሙ፣ ከኛ አቅም ጥረት ጉልበት በላይ በሆነ አሰራሮ ዓለማዊ ምኞትን ኃጢአተኝነትን ምን ሊያደርግ ነው የሚመጣው? ሊያስክድ ነው። ያስክዳል። ምን ይላል? አልሰማሁም። ምን ይላል? አሁን አንዳንድ ሰው ማለት በጌታ በኢየሱስ ክጃል ክጃለው እንደሱ አይደለም። እንደዚህ ክጃለው አይደለም እኮ የሚል ጸጋ የሚያስክድህ እኮ ባኗኗር ነው የሚያስክድ። እየኖርክ ትክደዋለህ፣ ሳታውቀው ትክደዋለህ። በፊት በጣም የሚያስደስትህ ወይንከ ያስተፈስከ የምትለው ያው ብርጭቆ ይቀልባል፣ እያየኸው ትጸየፈዋለህ። ውስጥ ሆኖ ያስክድሃል፣ አይመጥንህም ይላል።
ይሄ ካንተ አይምሮ በላይ ነው ይላል። አንተ እዚህ ዓለም ላይ ምን ትሰራለህ ይላል። እያየው ትንቀዋለህ። ጸጋ ማለት እሱ ነው። ሃሌሉያ። ታግላ አይደለም ጌታ ይህንን አጭር ቀሚስ እንዴት ልገላገለው ብላ አይደለም። አይተው አታየውም። ለምን ሲባል ጸጋ ባንተ ውስጥ የሚያመጣው ብቃት ስላለ በፊት የሚያጓጓን ሁሉ ሀቢቱን ይነቅለውና ፊውሱን ካንተ ላይ ይነቅለውና ዓለማዊ ምኞትን ይነቅለውና አንተ መሽተትና ያንን መመኘት ታቆማለህ። ኧረ ሃሌሉያ። እስኪ እግዚአብሔር በሉኝ ለዚህ ዓለም በጸጋው አበላሽቶኛል። እውነተኛ የእግዚአብሔር ጸጋ ያገኛቸው ሰዎች እንደ ያዕቆብ አንካሶች ናቸው። ያዕቆብ ከእግዚአብሔር ጋር ታግሎ ዝም ብሎ አይደለም የተነሳው። መታው፣ ሽባን ያረገው፣ የሆነ ነገሩን አስነከሰው። ሲያገኘው ምንድን ያለው? ካልባረከኝ ምን አለ? ስም ማን ነው አለ ያዕቆብ። ከዚህ በኋላ እስራኤል ስም ማን ነው? አሮጌ ሰው። ከዚህ በኋላ አዲስ ሰው ሆነ። ከዛ በኋላ ያነከስክ ነው። አዲሱ ሰው ነው ብለህ ነው እንጂ ብትሄደው ባሮጌው ማንነት አትታወቅም። የትኛው ሲባል ያንካሳው ማለት ያ ዓለምን የናቀው፣ ያ ኃጢአትን የናቀው፣ ያ አሮጌውን ያስወገደው በክርስቶስ የተወለደው ያ ሰው አንቺ ነሽ። ያ ሰው ማን ነው? ግን አንዳንድ ሰው እኔ ያ ሰው ማን ነው? አንተ ነህ። ይኸውልህ ያዕቆብ ታግሎ አሸንፋል አይደል የተባለው? ምን መሰለ የፈለገው? እንደዚህ ባርከኝ የሆነ በቃ ውደቅ ምናምን እኮ አይደለም። እኔ ለውጥ እፈልጋለሁ ነው። እድሜን ዘመን ሁሉ አጭበርባሪ ነኝ። ስሜ ራሱ ያዕቆብ ነው። ሞላጫ ነው፣ አታች ነው፣ አተራማሽ ነው። አሁን ግን አንተ ከመጣ ዘንዳ ሰማይ ተከፍቶ መሰላል መውጣት መቻል ከተቻለ መለኮት ደጄ ድረስ መጥቶ አልለቅም የሆነ ነገር አድርገኛል። ነካው እኮ ነው ያለው። ከዛስ እግሩ ማነከስ ጀመረ። ምልክቱ ታየበት። አሁንም የተነኩ ጸጋው ያገኛቸው ሰዎች ያነክሳሉ። ቢራውን ሲያዩት ይንቁታል። የተከፈተ ስፕራይት አለ ብለው አያሱም ለመሰለ ነቅሎላቸው። ሄሎ የስፕራይቱን አይደለም የሚከፍትላቸው፣ ከላያቸው ላይ የዓለምን ቆርኪ ነው የሚከፍት። ገንፍሎ እንዲወጣ ያደረገው ከወጣ በኋላ ተፈልጎ አንተ ውስጥ አይገኝ። ለምን ተነክታላ? ጩና ነክቶኛል በላይ ግድህ በቃ ያድንህና በቃ ድነህ ትቀራለህ። እሱ ነው ኮሚ። አሁን ወደ ቆምንበት ጸጋ ገብተናል አለኩ። አየህ ጸጋ ተነክቶ በጸጋ ድኖ የገባ ሰው ከገባ በኋላ አይወጣም። ይቆማል፣ ሰው ይኖራል፣ ሰው ይመላለሳል። ሰው ለምን? የገባው በጸጋ ነው። የቆምነው በጸጋው ነው። እስኪ አሜን። አብርሃም ቤት ውስጥ በደንብ ስሙኝ። አብርሃም ቤት ውስጥ ይስሐቅ ከተወለደ በኋላ የይስሐቅ ብቸኛው ራይቱ የሳራን ጡት መጥባት ነው። አልሰማው። ሳራ ጡት ለይስሐቅ ማዘጋጀት የእናትነት ድርሻዋ ነው። ይስሐቅ ደግሞ ከእናቱ መጠጣት ምንድን ነው? መብቱ ነው። ወደ ቆምንበት ጸጋ ማለት የተወለድክበት ቤት ውስጥ ነው የምትኖረው፣ አትወጣም። ይስሐቅ ከተወለደ በኋላ ጎረቤት ሄዶ አይደለም ወተት የሚጠጣው። የወለደችው ራሷ አለች። ኢቨን ቤት ውስጥ ያለችው ሰራተኛቸው አብራ የምትኖር ሰው እንኳን ወልዳ ያሳደገች አጋር ራሱ የሆነ ነገር ናሲላ ጠዋትለው። ለምን? ምንጭ አለው። ምን አለው? እናት አለችው። ልታጠባው የምትችል ልትንከባከበው የምትችል ምንም አይነት ምግብ ቢያስፈልገው የምትሰጠው እናት አለች። ስሟ ሳራ የተባለ የእግዚአብሔር ኪዳን ያለባት በጸጋ የቆመች በጉልበቷ ያልቆመች ስራዋን የማትታመም እግዚአብሔር ብቃት የሆናት በስተርጅናዋ ልጅ የሰጣት ትመግበዋለች። ይስሐቅስ ዝም ብሎ እዛ ምን ይላል? አሁን ይህንን ነው እያለን ያለው። ምን እያለ ነው? በቃ እዛ ቆመሃል እንትኑ ላይ የሳራ ጡት ላይ አንዳንድ ልጅ በቃ ከነከሰ ጡት ማይለቃል። እኛ አሁን ቆመናል ማለት በቃ ነክሰናል።
ኢየሱስን ነክሰን ይዘነው አንላቀቅም። ሌላ ጡት አይመቸን፣ ወተት አይመቸንም፣ የላም አይመቸንም። የወለደችን የኢየሱስ የራሱ የእግዚአብሔር ጸጋ ነክሰን ይዘናል። ሄሎ እስቲ ይሻለው በኔ አይ አሁን ወደ ቆምንበት ጸጋ ገብተናል እኮ። ጸጋ የቆምንበት ነው። ጸጋ በእግዚአብሔር ፊት የምንታይበት ነው። ጸጋ በእግዚአብሔር ሕልውና ፊት ያለ ነውር የሆነበት ነው። እያንዳንዱ የብሉይ ኪዳንን ሰው እዩት። ውጪ ነው የሚቆመው፣ ውስጥ አይቆምም። እደግመዋለሁ። የት ነው የሚቆመው? ከቤተ መቅደሱ ውጪ ነው የሚቆመው። የሕዝቡን ሁሉ ማንነት ወክሎ ግን አንድ የነሱ ተወካይ ካህን፣ አመራረጡ ከሰው በሰው የሆነ ችግር ካለበት ሊደርቅ የሚችል እሱ ነው ተሸክሞ የሚገባው። ሲገባ የእንስሳቶችን ደም ይዞ ወክ እያረገ ይገባና በሕልውናው ፊት ቆሞ ስለ አንተ ምን ያረጋል? ያስተሰርያል። ያ ማለት አንተ ውጭ ያለኸው እዚህ ጋር በፊቱ የቆመው እኩል ናቸው። አሁን ግን አለ ኖ ኖ ኖ ኖ ቀይረሃል። በእግዚአብሔር መገኛ ታቦቱ ባለበት በመቅደሱ በሕልውናው የቆምከው በራስ አይደለም። የቆምከው ባቆመ ጸጋ በክርስቶስ ሆነ ቆመሃል። የቆምኩበት አለ አሁን ጳውሎስ ጸጋ ነው። ምንድን ነው የቆምሽው? በምንድን ነው? ጸጋ ደግሞ የሚሰጥ የሆነ የምናገለግልበት ሳይሆን ከዓለም ፍጥረት ጀምሮ ለእኔና ለእናንተ የታረደ የእግዚአብሔር በግ ኢየሱስ ራሱ። ጸጋና እውነት ግን በክርስቶስ ሆነ የተባለ ለእኔ በደንብ ስሙ። የማገለግልበት ጸጋ ብቻ አይደለም። ኢየሱስ የቆምኩበት ጸጋ ነው። በአፊት የምታይበት ጸጋ ነው። ኖ ኖ ኖ ኖ አትመጥምንም ናውጣ ሊለኝ የሚችል የለም። ደግሞ ናውጣ ሊለኝ የሚችል የለም። ለምን? የቆምኩት በማን ስለሆነ። ስሙ፣ ሊቀ ካህናት በዓመት አንድ ጊዜ ነው የሚለው። ሊቀ ካህናት በዓመት አንድ ጊዜ የእንስሳን ደም ይዘው የሆነን አካል ከነሱ ውጭ የሆነን ደም ይዘው ስለ ሕዝቡ ኃጢአት ይገቡና አያድሩም፣ አይውሉም፣ ዓመታት አይቆጥሩም፣ ተመልሰው ይወጣሉ። ያንተ ሊቀ ካህን ኢየሱስ የራሱን ደም ይዞ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጥ። ውጣ አይባልም። እዛ ነው ያለው። ለዘላለም በቀኝ ተቀመጥ ተብሏል። አንቺ ደግሞ በእርሱ ሆነሽ ገብተሻል። ውጭ አትባይም፣ ቆመሻል። በቃ ቆም ያለው በለኝ እስኪ ግዴ አሁን በጥንቃቄ መቆም የሚለው አማርኛችን ሄዶ እንደዚህ ግትር ማለት ይመስላል። አይደል? የግሪኩ ቃል ሄዶ እንደዚህ መገተር ማለት አይደል? መቆም አይደል? ስሙት። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከአንድ ጀምሮ ወንድሞች ሆይ የሰበኩላችሁን ደግሞ ስሙት። የሰበኩላችሁን ደግሞ አሁን ምን ያለላቸው? የሰበኩላችሁን አንድ የተቀበላችሁትን በእርሱም ደግሞ የቆማችሁበትን። አየ ሲሰበክ እነሱ ምን ብለዋል? ተቀብለዋል። የተቀበላችሁትን ደግሞ በእርሱ ደግሞ ምን ያላችሁበት? የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል። ስለዚህ አሁን ወንጌል ምንድን ነው? የተሰበከ ብቻ ሳይሆን የተቀበልነው ነው። የተቀበልነው ብቻ ሳይሆን የቆምንበት ነው። የቆምንበት ብቻ ደግሞ አይደለም፣ የምንድንበት ነው። ስለዚህ አሁን መቆም፣ በደንብ ስሙኝ። መቆም በአማርኛችን እንደዚህ መቆም ነው። በቃ መቆም ምንም ትርጉም የለው። ምን አለው? ምንም ትርጉም የለው። መቆም ነው የሚለው። ልክ ባለፈው ሳምንት ስናይ አሁን ሰላምን እንያዝ ሲል ታግለህ የሆነ ነገር መያዝ ይመስላል፣ ግን we have peace ነው የሚለው። ሰላም አለን ነው እንጂ ያዘው አይደለም። አለ ኦልሬዲ ያንተ ነው። ልክ እንደሳው ይሄ መቆም የሚለው ቃል እንደዚህ ሄዶ መቆም ሳይሆን በጸጋው በደንብ ስሙኝ ወደ እግዚአብሔር ሕልውና ገብተናል ነው አንደኛው ትርጉም። ኦልሬዲ ወደ ሕልውናው ምን ብለናል? ገብተናል። የት ነው ያለነው?
በእግዚአብሔር መገኛ ህልውና ውስጥ በክርስቶስ በጸጋው ምን ብለናል? ገብተናል። ከገባን በኋላ ደግሞ ሁለተኛው ትርጉም ሴፍ ፕሌስ፣ በማንም የማትገኝበት ጥበቃ ያለበት ቦታ ቢኖር ያ የገባህበት የቆምክበት ጸጋ። እስኪ ተጠብቂያለሁ ይበለኛል። ምን ብለሃል? አልሰማው። ምን ብለሻል? መጠበቅ። ሴፍ መሆን ማለት ከክፉ ከአደጋ ከየትኛውም ነገር ልትገኝበት ስትፈለግ ልትገኝ በማትችል ነገር ውስጥ ምን ማድረግ? መጠበቅ። ምን ብለናል? ኦኬ፣ ቆመናል ወይም ደግሞ ተጠብቀናል። በአማርኛ ቆመናል አሁን አያረካም። ያው እንዴት አቅም እንደሚያሳጣ መቆም እንደዚህ መገደር ይመስላል። አይደለም። በእግዚአብሔር ህልውና ውስጥ ሴፍ ዞን አግኝተናል። ማንም ምንም ቢያመጣ ልንገኝ በማንችልበት ደህንነት ውስጥ እግዚአብሔር ሰውሮ ይዟል። የት ነው ያለው? በጥበቃ ውስጥ። የእግዚአብሔር ህልውና የእግዚአብሔር ጥበቃ ነው። እግዚአብሔር ባለበት ቦታና በሚገኝበት ሰፈር ምንም አይነት ነገር ህይወታችሁ ላይ ሊገኝ አይችልም። እደግመዋለሁ። ምንም አይነት ነገር ህይወታችሁ ላይ ሊገኝ አይችልም። እሰልሰዋለሁ። ምንም አይነት ነገር ህይወታችሁ ላይ ሊገኝ አይችልም። የማይገኝበት ብቸኛው ምክንያት የሚጠብቃችሁ ከዚህ ዓለም ውጭ የሆነ አካል ነው። ደህና የምትሆንበት ሴፍ ፕሌስ ማለት እኮ አንድ ሰው ሄዶ እንትን ሪሊፍ የሚሰማው ሰፈር። አንዳንድ ሰፈር መጠጋት ራሱ ሩሽ የሚያደርግሃል። አንዳንድ ሰፈር ደግሞ ገና ስትጠጋው ራሱ ሰላም ይሰማል። አየሩ፣ አትሞስፌሩ ምናምኑ ራሱ ሃሌሉያ። እና ያ ደህንነት ያለበት ያንተ የደህንነት ስፍራ ማለት ነው። በአጭር ቃል አንዳንድ የመንግስት ባለስልጣኖች ወይም የአገር መሪዎች እና የተለያየ በጣም ፊግራቲቭ የሚባሉ በጣም ወጥተው የሚታወቁ እንትን ሰዎች በተለያዩ ጋርድ ይጠበቃሉ። ልክ ነኝ? ይጠበቃሉ። ሲጠበቁ እዚህ ጋር ጆሮ ላይ አድርገዋል፣ ሴኩሪቲ ምናምን የሆነ ነገር አድርገዋል። ልብሳቸውን የማያደርገው በአይን መነጽር አድርገው ራሱ አንተን እያዩ ይመስልሃል፣ ግን ጭዝ እያደረጉ እየሰለሉ ነው። አንተ አይገባ። ጥቁር የሚያደርጉት መነጽር ለዛ ነው። እሺ፣ እንደዚህ የሆነ ዱላ ቢይዙ ውር ይመስልሃል፣ ግን እንደዛ አይደለም። በዚህ በኩል ማንን እያንዣበበ ነው? ላንተ እንደ ቆመ ይመስላል፣ ግን አይኖቹ 300 ምናምን 180 ዲግሪ ሾፍ ያደርጋል። በዚህ በኩል የሚታይ አይመስልም። ትንሽ ቀስቀስ ያደርግና ግን ብዙ ነገር ምን ያደርጋል? እስካን ያደርጋል። ዓላማው ምንድነው? የተቀጠረበት ነገር አለ። ሰውየው የተቀጠረበት ቦታ አለና የተቀጠረበት ቦታ የሚጠብቀው ሰው ካለ ያንን ሰውዬ የመጠበቅ ግዴታ ነው። ለሱ ስራው ነው። መነጽር ማድረግ መዘነጫው አይደለም፣ ለሱ መስሪያው ነው። እሱ አሁን ስራ ላይ ነው እና አንተን የጥቁር ሱፍ መልበስ ምናምን እንደዚህ ስታያቸው ወጠምሻ ጎረምሳ መስለው ስታያቸው ኖርማል ይመስላል፣ ግን በጣም ፕሮፌሽናል ናቸው። ሳይኮሎጂካሊ በስነ ልቦና በምናምን የሰለጠኑ ናቸው እና እዛኛውን ጻለ ሆኖ እዚህ ጋር ያለውን ሾፍም ያደርጋል። በየቦታው ነው። ምንድነው ዓላማ ብትለው አንድ ሰውዬ ለመጠበቅ ነው። ምንድነው ካልከኝ ሰውየው ኢምፖርታንት ነው ማለት ለብዙዎች ምን ይላል? አንተ ማን ሆነ ነው እንዲህ የምትጠበቀው? አንተን እግዚአብሔር ማንም እንዳይነካው ብሎ ለዛውም በፕሮፌሽናል እኮ አይደለም፣ በራሱ ህልውና ቅጥር ውስጥ አስገብቶ ልጄን ማንም ሰው እንዳይነካው የየትኛውም የህንዱቃንስ በለው የምናምን በለው አለ የተባለ የሟርት የድግምት አሰራር ተነስቶ ሲያሟርት ልትገኝ በማትችል ድነት ውስጥ ተጠብቀሃል። እኔ በቃ ሰከርኩኝ። የግሪኩን ቃል ሳጠናው እንደዚህ እሁድ ቸርች ሲመጡ ጠብቃቸዋለሁ አይልም። አንዴ ከገባ በኋላ ለሰላለም ነው የምትጠበቀው። ኮንቲኒቲ ያለው ነው። ቸርች ብመጣም ባመጣም ትጠበቃለህ። ብጸልይም ባጸልይም ትጠበቃለህ። ለምን? ቦታው ነው። ሄሎ፣ እስኪ ቦታው ነው በሉይስ። የገባበት ቦታ ተራ ምናምን ሳይሆን የገባው የቆምከው ሴፍቲ ያገኘኸው ድነት የተጠበቀው ጸጋ በሚባል ወደ እግዚአብሔር የቀባበት በልጁ በኢየሱስ ነው።
አንዳንድ ሰው እንደው መጨረሻዬን አሳምርልኝ ይላል። በጸሎቱ መካከል መጨረሻዬን የኔ ነገር ታውቃለህ ውልም ዝልክልም ምናምን የምለው ታውቀኛለህ ጌታ ሆይ። እንደኔ ማሊሞ መንገድ መተጣጠፍ ባህሪዬ ነው። እኔን ደካማውን የማልችለውን የማላውቀውን አደራህን አባቴ ደግሞ ምን ይሆናል ወደ ቆምንበት ምን በእምነት ገብታ እዛ ነህ ወይ ነው ጥያቄው። እዛ ነው የገባህበት ከሆነ የገባኸው ሰርተህ የሆነ የእንስሳ መስዋዕት ይዛ አይደለም፣ ህጉን ፈጽማ አይደለም የገባኸው ወደ እግዚአብሔር። አንድ ሰውዬ የሰው ደም ይዞ ገብቶ ይዞት የገባው ደም የእንስሳ ደም አይደለም፣ ያንተን ዋጋ ሊተካ የሚችል ከእግዚአብሔር የተሰጠ የገዛ ደሙን ይዞ ገብቷል። ሲገባ የገባው ስላንተ ነው። ሲገባ አንቺም ከሱ ጋር ገብተሻል። ሴፍ ዞን ላይ ነው። አለቀ። ምንድነው? በቃ አንተ ደህና ነህ በሉት እስኪ። ተጠብቄያለሁ በሉት። መቼ 24 ሰዓት በእግዚአብሔር ህልውና አንተ በክርስቶስ ሆነ ተሰውረ ተጠብቀን ያለው አለቀ። ተሰውረን ያለው የተይባል ምን ብለን ያለው አሁን ይሄ ሴፍ ነህ ማለት ደህና ነህ፣ ሰላም ነህ፣ ተጠብቀሃል ብቻ ሳይሆን ፊርምሊ ነው የሚለው በጽናት በማይናወጥ ምንም ገብቶ ሊወስደው በማይችል ፊርም በሆነ ሁኔታ በተረጋገጠ ሁኔታ ካንተ ሊወሰድ በማይችል ሁኔታ ተተክለህ በጽናት እዛ ቦታ ላይ ደህንነትህ ተጠብቋል። እና ስትል ሮሜ ምዕራፍ 8 ታገኘዋለህ። ጳውሎስ ችግር ነው፣ መከራ ነው፣ ረሃብ ነው፣ ራቁትነት ነው፣ አይ ቆይ ያለው ነው ወይስ ወደፊት የሚመጣው ነው? አሁን የሌለ ከክርስቶስ ፍቅር ማን ከማን ፍቅር ማንም ሊለየኝ እንደማይችል ምን ብሎ ኦኬ። ከክርስቶስ ፍቅር ማንም አይለየኝም ማለት እንደዚህ ነው ቃሉ። አሁን ኔክስት በደም እናያለን። ኦኬ ለምሳሌ እና እስኪ በዚህ አሁን በዛብህን ያዘኝ እስኪ ያዘኝ ምን ብሎኛል? ይዞኛል። አልሰማውም። ምን ብሎኛል? ኦኬ አሁን የያዘኝ ማን ነው? በዛብህ ከሆነ የያዘኝ የኔ ጣፈንታ ያለው በማን እጅ ነው? ሊለቀኝም ይችላል። ከክርስቶስ ፍቅር ማን ይለየኛል ማለት አንዳንድ ሰው የክርስቶስን ፍቅር ጌታው ይወዳለሁ፣ ጌታ መስክሬን እወዳለሁ ብሎ እሱ ነው ጌታን የሚወደው አይደለም። ጌታ አንተን ወዶ ነው የያዘ። ወደ እቅፉ ይዞ የገባ ወዶ ነው የያዘሽ። እሱ ነው እኔ እወጣለሁ ብትል እንኳን የያዘ ስለማይለቅ ሴፍ ዞን ውስጥ ነው ያለው። ተጠብቀን ያለው እስኪ ማንም አያወጣኝም። የያዘ የማን ፍቅር ስለሆነ? የእግዚአብሔር ፍቅር። አንድ ሰው በእግዚአብሔር ፍቅር ተጠምጃለሁ እኔ። የሚደንቅ እኛ ድሮ ምን እናደርጋለን? ወፍ ለማጥመድ ስንፈልግ በእጅ ማስታጠቢያ ሳፋ ነገር አለ የድሮ እና ቀጭን እንትን ዱላ እናረግና ያችን እጅ ማስታጠቢያዋን ደግሞ እናስደግፋታለን አቀርቅረን። ከስር ደግሞ የሆነች ዘርን በትናለን ስንዴ ወይ ምናምን እና እርግብ ወይ የሆነ ወፍ መጥቶ እየበላች ያችን ጥሬ እየለቀመች ውስጥ ስትገባ በረጅም ክር ያዝናት ዱላለች እንትኑን የያዘች ሳፋውን የያዘ። ከዛ መግባቷን ስናረጋግጥ እንስባታለን። ክሩን ስንስበው ዱላው ሲሳብ ያ እንደዚህ ያጠመዳት ሳፋ ጥርቅም አድርጎ ይዛታል። በቃ ውስጥ ትያዛለች። የዛች እርግብ ወይ ወፍ እጣ ፈንታዋ አሁን በማን ውስጥ ነው? በቃ መውጣት አትችል። እኛ ካላነሳንላት በስተቀር መውጣት ውስጥ ሆና ግን ትንፈራገጣለች። ልቀቁኝ እንጂ ልሂድ ትላለች። ኢየሱስ ይኸውልህ ልክ እንደዚህ አይነት የሚገርም የፍቅር ሳፋ ነው። በግዳ አንተ ዘንጠ ደስ ብሎ እንድትገባ በፍቅሩ ነው ያስገባ። ከዛስ ፍቅሩ ራሱ ሳፋው ስለሆነ ከርችሞ ይዟል። ውስጥ ሆነ ብትንፈራገጥም አትወጣትም። በቃ ጨርሻለሁ።